የእሜቴ ፋጢማ ኒካህ ሲታሰር ሁኔታው እንዴት ነበር? የዓለሙ ረሕመት ልጅ የሴቶች ሁሉ እመቤት የሲቲ መርየምና ዓሲያ የበላይ አለቃ የሴትነት ጥግ የእናትነት ዋርካ ነበሩ። ሰይዱና ዓሊ ከረመላሁ ወጅሃ እሳቸውን ሲያጩ ዱንያን ትተው ለሰይዳችን ሰለላሁ ዐለይሂ ወሰለም ኺድማ ገብተው ስለነበር እጃቸው ላይ ገንዘብ አልነበሩ። ታዲያ ሲያማክራቸው ያ ረሱላላህ ዙልፊቃርን ሰይፉን ሽጬ ገንዘብ ላምጣ እንዴ ሲላቸው አይ ይሄ ሰይፍማ የኔ ማስታወሻ ያንተም ደግሞ ግርማህ ነው ይሉታል። እና ጋሻቸውን እንዲሸጡ ይስማሙና ያንን ሽጠው 470 የሚሆን ድርሃም አምጥተው ለመህር ይሰጣሉ ማለት ነው። ታዲያ እቺ ፊቷ ከፀሐይ በላይ የሚያበራዋ ንግስት የዱንያና አኺራ መልካም እመቤት 470 ድርሃም ብቻ ነበር መህሯ። እሱንም እጇ ላይ የገባ ገንዘብ እንዳይመስለን ለፕሮግራሙ የሚያስፈልጉ ነገሮች የተገዙበት ገንዘብ ነው። እናም የዚህ ሰርግ አንደኛው ኻዲም ሐበሽዩ ሰይዱና ቢላል ረዲየላሁ ዐንሁ ነበሩ። ሰይዳችን ሰለላሁ ዐለይሂ ወሰለም የተወሰነ ድርሃም ሰጥተዋቸው መልካም መዓዛ ያላቸውን ዕጣን ሽቶዎችን እንዲያመጡ ተላኩ። የተቀረውን ደግሞ ለእሜቴ ኡሙ ሰለማ ሰጧት። እሷም እንደ ተምር፣ ዱቄት፣ ጣፋጭ የሆኑ ምግቦችንም የሚያስፈልገውን ሁሉ ገዛዝታ መጣች ማለት ነው። ይሄ ሙሐመዲ ዓለዊ ዛህረዊ ጎጆ ሐሰኔኖቹ የጀነት አለቃዎች ያደጉበት የፍቅር ቤት ዲካውን ባለፈ ዙሁድ ዱንያን የመናቅና በዒባዳ የተመሰረተ የተገነባ ጎጆ ነበር። ታዲያ ጎጆ ሲወጡ ሰይዱና ዓሊ ያዘጋጇት ክፍል በአሸዋ የተደለደለች ነበረች። በዚህ ክፍል ውስጥ የነበሩ ዕቃዎች ይላሉ ውስጡን በዘንባባ ቅጠል የተጠቀጠቀ ፍራሽ እንዲሁም ትራስ፣ እንደዛው አይነት መቀመጫ፣ የበግ ቆዳ፣ እናታችን ፋጢመቱ ዛህራ ገብስ የምትፈጭባቸው 2 የድንጋይ የእጅ ወፍጮዎች፣ ወንፊት፣ ፎጣ፣ 2 የውሃ ዕቃዎች እንዲሁም 1 ምንጣፍ ነበር። ሱብሃንአላህ هذا هو جهاز سيدة نساء العالمين የእመቤቶቹ አይነታ ሙሽርነት የወጣችበት ቤት ይህን ይመስል ነበር። الطاهرة الزهراء أم أبيها بنت المصطفى صلى الله عليه وسلم በጀባታ በስጦታ መልክ ብዙ ሰሓባዎች ወደዚህ ቤት ይዘውት የመጡት ዕቃ ነበር። አብዛኛውን ግን ለሰዎች አሳልፈው ይሰጡ ነበር ይባላል። አህለል ቤቶች የደግነት የመስጠት ምሳሌዎች ናቸውና እና የሰይዳችን ሰለላሁ ዐለይሂ ወሰለም እንዲሁም ሰይዱና ዓሊ አጎት ሰይዱና ሐምዛ 2 ግመሎችን ይዘው መጥተው ነበር። ግመሎቹ ታርደው የነ እሜቴ ኡሙ ሰለማ ማዕድም ተዘጋጅቶ ሰሃባዎች አህለል ቤቶች ተኸደሙ። ታዲያ ድግሱ እንዳለቀ ሰይዳችን ሰለላሁ ዐለይሂ ወሰለም ሻህባ በምትባለዋ በቅሏቸው ዥንጉርጉር ነበረች። እሜቴ ፋጢመቱ ዛህራን በዘንባባ አደላድለው አስቀምጧት እዛ ላይ ወደ ሰይዱና ዓሊ ልትወሰድ ማለት ነው። በይ ከፊታችን ቀስ እያልሽ ሂጂ ያሏት። ሰይዱና ሰልማን ረዲየላሁ ዐንሁ ደግሞ የበቅሎውን ልጓም ይዘው ከፊት የሚመሯት ኻዲም ነበሩ። ሰይዳችንም ሰለላሁ ዐለይሂ ወሰለም ከኋላ ሆነው እነ ሰይዱና ሐምዛ እንዲሁም የበኑ ሐሺም ትላልቅ ሳዳቶች ሰይፋቸውን አንግበው የመዲና ወይዛዝርትና ህፃናቶችም በደስታ እየቦረቁ ይከተሉ ነበር። ሰይዳችንም ሰለላሁ ዐለይሂ ወሰለም ወይዛዝርቶቹ ኒካሁን እንዲያደምቁ የተለያዩ ግጥሞችን እንዲሉ ሲያዟቸው ኡሙ ሰለማ ነበሩ ግጥምን የሚሉት ሲርነ ቢዐውኒላሂ ጃራቲ ወሽኩርነሁ ፊ ኩሊ ሓላቲ ወዝኩርነ ማ አንዐመ ረቡል ዑላ ሚን ከሽፊ መክሩሂን ወአፋቲ። የአላህ ሰላትና ሰላም በሳቸውም በቤተሰቦቻቸው ላይ ይውረድ፣ አሚን። አላሁመ ሰሊ ዐላ ዘይኒል ውጁድ